ሶ እንግዲህ ዩኒት 1 ስለ ስትራክቸር እንደ ቦንዲንግ ነው የሚያወራው ስትራክቸር ምንድነው ቦንዲንግ በራሱ ምንድነው ኦርጋኒክ ኬሚስትሪ ማለት በራሱ ምን ማለት ነው የሚለው በደንብ ምናይበት ነው ማለት ነው እንግዲህ ኦርጋኒክ ኬሚስትሪ ማለት ባጭሩ ኦርጋኒክ ኬሚስትሪ ማለት ስለ ካርበን ኮምፓውንድ የሚያጠና የኬሚስትሪ የሳይንስ ዘርፍ ነው ማለት ነው ስለዚህ እንግዲህ ኬሚስትሪ ኦፍ ካርበን ኮምፓውንድ ኢዝ known as ኦርጋኒክ ኬሚስትሪ ማለት እንችላለን ካርበን ኮምፓውንድ እንግዲህ አብዛኞቹ በተፈጥሮ የሚገኙት ኮምፓውንዶች ካርበን ይኖራቸዋል ካርበንና ሃይድሮጅን እንደ ባክቦን የሚኖራቸው ወይም እንደ ጀርባ አጥንት የሚኖራቸው ከሆነ ደግሞ ኦርጋኒክ ኮምፓውንድ ይባላሉ ማለት ነው ስለዚህ ስለነኛ ኦርጋኒክ ኮምፓውንድ የሚያጠናው የኬሚስትሪ ዘርፍ እንግዲህ ኦርጋኒክ ኬሚስትሪ ይባላል ማለት ነው so it involves the study of carbon its compound እንግዲህ carbon of compound and the derivative of carbon compound በአጠቃላይ በአንድ ቦታ የሚያጠናው ሳይንስ ኦርጋኒክ ኬሚስትሪ ይባላል so chemistry of compound present in living organisms because of the compound of carbon are constituent of central chemical of all living thing on this planet ይላል እንግዲህ እዚህ ምድር ላይ ያሉ ነፍስ ያላቸው ኦርጋኒዝሞች ወይ ደግሞ ሊቪንግ ኦርጋኒዝም የምንላቸው አብዛኞቹ ስሪታቸው ወይም ደግሞ የተሰሩት ከካርበን ኮምፓውንድ ነው ካርበን ኮምፓውንድ ስለዚህ ካርበን ኮምፓውንድ ስለሚኖራቸው ወይ ደግሞ የተሰሩበት ወይም ደግሞ ለመኖር ካርበን ኮምፓውንድ ያላቸውን ምግብ ሊሆን ይችላል or something መጠቀም ስላለባቸው ኦርጋኒክ ኮምፓውንድን ወይም ደግሞ ኦርጋኒክ ኬሚስትሪን ማጥናት ግድ ይሆናል ማለት ነው ለምሳሌ ሊቪንግ ቲንግ ወይም ደግሞ ፍጥሯን ሁሉ እዚህ ምድር ላይ ለመኖር ሲሉ ካርቦሃይድሬት ፕሮቲን ፋት ቫይታሚን እና ደግሞ መኖር ብቻ ሳይሆን የኖሩ ወይም የተመገቡ ባሉበት ደግሞ የተለያየ በሽታ ኢንሂቢት ሊያደርጋቸው ይችላል ስለዚህ ያንን ለመከላከል ደግሞ አንቲባዮቲክ ያስፈልጋቸዋል ስለዚህ እነኚህ በሙሉ ካርቦሃይድሬት ፕሮቲን ፋት ቫይታሚን እና አንቲባዮቲክ የምንላቸው ደግሞ የተሰሩት ከኦርጋኒክ ኮምፓውንድ ነው ማለት ነው ኦርጋኒክ ኮምፓውንድ ነው ስለዚህ ስለነኚህ ኮምፓውንድ የሚያጠናው ሳይንስ ነው እንግዲህ ኦርጋኒክ ኬሚስትሪ የምንለው ማለት ነው ሌላው ክሩድ ኦይል እንደ ኮል ይሄ ድፍድፍ ነዳጅ የምንለው በፍራክሽናል ዲስቲሌሽን ወይም ደግሞ ዲስትራክቲቭ ዲስቲሌሽን የምናወጣቸው አብዛኞቹ ከአልኬን እና አልካይን እንዲሁም አሮማቲክ ኮምፓውንዶችን የያዙ ናቸው እነኚህ ደግሞ ዚያ ኦርጋኒክ ኮምፓውንድ ወይም ደግሞ ካርበን እንደ ባክቦን የሚጠቀሙ ኮምፓውንዶች ናቸውና በዚህም የተነሳ ኦርጋኒክ ኬሚስትሪ ስለነኚህም ያጠናል ማለት ነው ፉድ ሜዲሲን ጋሶሊን ሶፕ አር ኮምፖዝድ ኦፍ ኦርጋኒክ ኮምፓውንድ ይላል እንግዲህ የምንበላው ምግብ የምንጠቀመው መድኃኒት ያ ብቻ ሳይሆን ጋሶሊን ሳሙና እነኚህ በአጠቃላይ ኦርጋኒክ ኮምፓውንዶች ናቸው ወይም ኦርጋኒክ ሞለኪውሎች ናቸው የምንለብሳቸው ልብሶች ብዙዎቹ ከጥጥ የተሰሩ ወይም ደግሞ ከሲልክ ኦርጋኒክ ናቸው ለምሳሌ ናይለን ክሎዝ ኦር ፖሊስተር የምንላቸው ሲንቴቲክ ፕሮዳክት ባይ ኬሚስት ኢን ላቦራቶሪ ይላልና ዞሮ ግን ኦርጋኒክ ኮምፓውንዶች ናቸው ስለዚህ ካርበን አላቸው ማለት ነው በአጠቃላይ ኦርጋኒክ ኬሚስትሪ እንግዲህ ስለነኚህ ሁሉ የሚያጠና ሳይንስ ነው ማለት ነው ስለዚህ ሰው በመሆናችን ብቻ ለመኖር ወይም ደግሞ ለመኖር ስንል መብላት አለብን መልበስ አለብን ከበላን ከለበስን ደግሞ እንቆሻለን ስለዚህ ስንቆሽ ደግሞ መታጠብ አለብን ለመታጠብ ደግሞ ሳሙና ያስፈልጋል ስለዚህ በአጠቃላይ እንግዲህ ኦርጋኒክ ኮምፓውንዶች ናቸው ስለነኚህ ደግሞ ጥናት የምናደርግበት ሳይንስ ነው እንግዲህ ኦርጋኒክ ኬሚስትሪ የምንለው ማለት ነው so why do you study organic chemistry እና ታዲያ እንግዲህ ኦርጋኒክ ኬሚስትሪ መማር ለምን ያስፈልጋል የሚል ጥያቄ ይጠይቃችኋል እዚህ ጋር እንግዲህ እኛ በራሱ የምንኖረው ወይም ደግሞ every living organism has made up of organic molecule ወይም ደግሞ organic chemical ስለሆነ ስሪታችን በራሱ ከኦርጋኒክ ኮምፓውንድ ስለሆነ ስለ ኦርጋኒክ ኬሚስትሪ መማር ግዴታ ይሆናል ማለት ነው all of the molecule that make life possible ለምሳሌ ፕሮቲን ኢንዛይም ቫይታሚንስ ሊፒድ ካርቦሃይድሬት እንደ ኒኩሊክ አሲድ ወይም ደግሞ ዲኤንኤ የምንለው በራሱ ወይም ዘረመላችን በራሱ ኦርጋኒክ ኮምፓውንድ ነው ወይም ደግሞ ኦርጋኒክ ሳምፕል ነው ካርበን አለው so the chemical reactions that takes place in living system including our own body are organic reaction በሰውነታችን ውስጥ የሚካሄዱት ኬሚካል ሪአክሽኖች በአጠቃላይ organic chemical reaction ነው organic chemical reaction ነው food are nourished to you so a protein that make up your hair skin the muscle ጸጉራችን ቆዳችን እንዲሁም አጥንታችን የተሰራው ከምግብ ነው ያ ምግብ ደግሞ እንግዲህ እነ ፕሮቲን ካርቦሃይድሬት ምንላቸው ነይም ደግሞ ምንድናቸው ኦርጋኒክ ኮምፓውንዶች ናቸው ኢንዛይሞች የተለያየ ሰውነታችን ውስጥ የሚካሄዱት ኬሚካል ሪአክሽኖች
ካታላይዝ የሚሆኑት ወይ ደግሞ እንደ ካታሊስት የምንጠቀመው ኢንዛይም ነው። ኢንዛይም ደግሞ ምንድነው? ኦርጋኒክ ኮምፓውንድ ነው። ሌላው ፔስቲሳይድ እንግዲህ እነኚህ ጸረ ተባይ የምንላቸው እንደ አንቲፋንጋል ኢንሴክቲሳይድ የምንላቸው ወይ ደግሞ ፔስቲሳይዶች ጸረ ተባዮች የተሰሩት ከኦርጋኒክ ኮምፓውንድ ነው። ያ ብቻ ሳይሆን የሰው ልጅ በምድር ላይ ሲኖር ዘሩን ይተካል። ስለዚህ ዘሩን ለመተካት ምን ያስፈልገዋል? ዘረመል ያስፈልገዋል፣ ዲኤንኤ የምንለው። ዲኤንኤ ደግሞ ምንድነው? የተሰራው ከኦርጋኒክ ኮምፓውንድ ነው። ሞስት ሜዲሲን እንደ ድራግስ አብዛኞቹ መድኃኒት ስፔሻሊ ፎር ዲፈረንት ትሪትመንት ኦፍ ቫሪየስ ኤልመንት ኦር ዲዚዝ የምንጠቀማቸው ኦርጋኒክ ኮምፓውንዶች ናቸው። ለምሳሌ አስፕሪን ተወሰዳችሁት አሴታይል ሳሊሳሊክ አሲድ እንለዋለን፣ ሌላ ስሙ ነው። ምክንያቱም ከሳሊሳሊክ አሲድ ስለተሰራ ማለት ነውና ይሄ በራሱ ምንድነው? ኦርጋኒክ ኮምፓውንድ ነው። ያው አንቲ ፔን ነው፣ ብዙ ጊዜ ለህመም የምንወስደው ነው። አናልጄሲክ ኢፌክት አለው አስፕሪን። አስፕሪን በራሱ ኦርጋኒክ ኮምፓውንድ ነው። ፖሊመሮች አብዛኞች እነ ኮተን ያሉ ቅድም ናቹራል ጋዝ፣ ፔትሮሊየም፣ የድፍድፍ ነዳጅ የምንላቸው በራሱ ኦርጋኒክ ኮምፓውንዶች ናቸው። ሲንቴቲክ ኦርጋኒክ ኮምፓውንዶች ይሄ አንዳንድ ላብራቶሪ ወይ ፋብሪካ ውስጥ የምንሰራቸው ፕላስቲክስ፣ ራበር ኢንዱስትሪ፣ ሜዲሲን እንግዲህ ሮቶ ምናምን ይሄ ባልዲ ቤት የምንጠቀማቸው ጀሪካ በራሱ ኦርጋኒክ ኮምፓውንዶች ናቸው። ዜርፎር ሁሉም ኦርጋኒክ ኮምፓውንዶች ናቸው። በዚህ የተነሳ ኦርጋኒክ ኬሚስትሪ መማር አስፈላጊ ነው ማለት ነው። ስለዚህ ሰው በመሆናችንም ኦርጋኒክ ኬሚስትሪ መማር ያስፈልገናል። አሴ ፋርማሲ ስታፍ ደግሞ መድኃኒት ፕሮዲዩስ ለማድረግ ኦርጋኒክ ኮንሰፕት ማወቅ ያስፈልጋል እያላችሁ ነው ማለት ነው። ሌላው the unique nature of carbon እንግዲህ ኦርጋኒክ ኮምፓውንድ ስንል ስለ ካርበን ኮምፓውንድ የሚያጠና ሳይንስ ነው ብለናል። ታዲያ ምንድነው ካርበንን ሰሌክት እንድናደርግ ያደረገን? what is the unique feature of carbon? ምንድነው የተለየ ባህሪ ካርበን ላይ የተገኘውና ካርበን ላይ ፎከስ ያደረገ ኦርጋኒክ ኮምፓውንድ የሚል እዚህ ጋር ጥያቄ ይጠይቃችኋል። why are there are so many organic carbon containing compound ብሎ ይጠይቃል። the answer to this question come from the carbon electronic structure and the consequent position in the periodic table። እንግዲህ ለምንድነው አብዛኞቹ ኮምፓውንዶች ካርበን ያላቸው ብሎ ጠይቅና መልሱ ፎከስ የሚያደርገው እንግዲህ ኤሌክትሮኒክ ኮንፊጉሬሽን ኦፍ ካርበን እና ፔሪዮዲክ ቴብል ላይ ራሱ የሚገኝበት ቦታው በራሱ ለዚህ ፋክተር ነው ይላል። ለዚህ ፋክተር ነው ይላቸዋል። ካርበን እንደ ሴንተር ኦፍ ሰከንድ ሮ ነው የሚገኘው። ፔሪዮዲክ ቴብል ላይ ሰከንድ ሮ ነው የሚገኘው። 4 ቫላንስ ኤሌክትሮን ይኖረዋል። ስለዚህ 4 ቦንድ የመፍጠር አቅም አለው ማለት ነው። ያ ብቻ ሳይሆን እንግዲህ ካርበንን ለየት የሚያደርገው ናይዘር ሪድሊ ጊቭ አፕ ኖር ሪድሊ አክሴፕት ኤሌክትሮን ነው። መውሰድም መስጠትም እንዲህ በፍላጎት ነው ፍቃይነ በቀላል አይደለም ማለት ነው። ኤሌክትሮን መውሰድም መስጠትም ማለት ነው። አንዱ ባህሪው ይሄ ነው። ሁለተኛው 4 ኤሌክትሮን ስላለው በቀላሉ 4 ኮቫለንት ቦንድ መፍጠር ይችላል። ስፔሻሊ ከሄትሮ አተም ላይ ሃይድሮጅን፣ ኦክሲጅን፣ ናይትሮጅን፣ ፎስፈረስ እንደ ሰልፈር እንዲሁም ሃሎጂን ወይም ደግሞ እነኚህ የጨው ፈጣሪ የምንላቸው ግሩፕ 7 ኤሌመንቶች ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን ከነምንላቸው ጋር ወይም ደግሞ ከሌላ ካርበን ጋር 4 ቦንድ የመፍጠር አቅም አለው። ይሄ ካርበንን ሰሌክት እንድናደርገው አድርጎናል። ሌላው ዳብሊቲ ቱ ፎርም 4 ስትሮንግ ኮቫለንት ቦንድ ነው። ቅድም እንዳልኳችሁ ነው። ኤሌክትሮኒክ ኮንፊጉሬሽኑን ስታዩት 1s2 2s2 2p2 ይላል። ስለዚህ 2 + 2 4 ነው። እነኛ አውተርሞስት ኤሌክትሮን ላይ የሚገኙት ወይም ግራውንድ ስቴት ላይ የሚገኙ ኤሌክትሮኖች 4 ናቸው። በእነኚህ በአራቱ ቦንድ ወይም ደግሞ ኮቫለንት ቦንድ እንዲፈጠር ያግዘዋል። ይሄም አንዱ የካርበን ጸባይ ነው። ሌላው ካቲኔሽን የምንለው ነው። ካቲኔሽን ነው having a unique feature to link ይላል። ካቲኔሽን ማለት እንግዲህ ካርበን በተለያየ ፎርም የመገኘት አቅም አለው። ሪንግ ፎርም ይገኛል፣ በስትሬት ቼን ፎርም ይገኛል፣ በስቲክ ሞዴል ይገኛል። ስለዚህ ብራንች ቼን ሊፈጥር ይችላል። ይሄ የካርበን ልዩ ባህሪው ነው ማለት ነው። ካቲኔሽን ፕሮፐርቲ እንለዋለን። ካርበን አተም ሊንክ ቱጌዘር ቱ ፎርም a chain of varying lengths, branched chains, multiple bond, ring እንደ የተለያየ ቦንድ ሲንግል ቦንድ፣ ደብል ቦንድ እንደ ትሪፕል ቦንድ ሁሉ የመፍጠር አቅም አለው ማለት ነው ካርበን። ስለዚህ በዚህ ካርበን ላይ ፎከስ እናደርግ። ያ ብቻ ሳይሆን ኦልሞስት 60% ኦፍ አሁን ላይ እየተሰሩ ያሉ የተሰርተው ገበያ ላይ ያሉ መድኃኒቶችን ከወሰዳችሁ መነሻቸው ኦርጋኒክ ኮምፓውንድ ወይም ካርበን ኮምፓውንድ ነው። ስለዚህ ካርበን ላይ ፎከስ ማድረጉ ግዴታ ይሆናል ማለት ነው። እንግዲህ ካቲኔሽን ፕሮፐርቲ ወይም ደግሞ የካርበን ጸባይ ስንል እንዳያችሁት ካርበን ሲንግል ቦንድ የመፍጠር አቅም አለው፣ ደብል ቦንድ የመፍጠር አቅም አለው። እዚህ እንደምታዩት ትሪፕል ቦንድም የመፍጠር አቅም አለው፣ ልዩ ባህሪ አለው ማለት ነው ካርበን
እና በዚህም የተነሳ ካርበን የተለየ ይሆናል ማለት ሃይድሮጅኖች ጋር ቦንድ የመፍጠር አቅም አለው ሪንግ ፎርም ይፈጥራል እንደዚህ እንዳያችሁት ብራንች ቼን የመፍጠር አቅም አለው ሶ ይሄም ዳለ ጸባይ ይሄንን ጸባይ ምን እንለዋለን ካቲኔሽን ፕሮፐርቲ እንለዋለን ማለት ነው ካቲኔሽን ማለት እንግዲህ የካርበን ተለዋዋጭ ባህሪ ማለት ነው ካርበን ተለዋዋጭ ባህሪ ካቲኔሽን ፕሮፐርቲ እንለዋለን ማለት ነው ሶ ይሄ ነው እንግዲህ ዩኒክ ፊቸር ኦፍ ካርበን ስንል አንዱ ካቲኔሽን ፕሮፐርቲ ኦፍ ካርበን የሚለው ነው ማለት ሌላው እንግዲህ ካርበን ቦንድ ይፈጥራል ስንል ቦንድ በራሱ ምንድነው ታዲያ ቦንድ ምን ማለት ነው ምን አይነት ቦንዶች አሉ ቦንድ መፍጠር ስለምን አስፈለገ የሚለው እናያለን ማለት ነው እንግዲህ ቦንዲንግ ኢዝ ዘ ጆይኒንግ ኦፍ ቱ አተምስ ቱ ኢንስቴብል አሬንጅመንት ይላል ሁለት ወይም ሶስት አተሞች ጆይን ሲያደርጉ በጋራ ቦንድ ፈጠሩ እንላለን ያ ቦንድ ደግሞ ወይም ደግሞ ለኛ ሁለት አተሞች እንዲያዙ የሚያደርጋቸው ደግሞ ኃይል አለ ወይም ኢነርጂ አለ ያ ኢነርጂ ምንድነው የሚሆነው ሎወርድ ነው ወይም ደግሞ ዝቅተኛ ኢነርጂ እንዲኖራቸውና ስታብል እንዲሆኑ ያረጋል ማለት እንግዲህ ቦንዲንግ መፍጠር ምንድነው የሚለው ፋቮራብል ፕሮሰስ ኢዝ ኦልዌይዝ ሊድ ቱ ሎወሪንግ ኢነርጂ ኤንድ ኢንክሪዚንግ ስታቢሊቲ እዚህ በዝቅተኛ በሆነ ኢነርጂ እና በከፍተኛ በሆነ ስታቢሊቲ እንዲገኙ ያደርጋል ማለት ነው ቦንድ ሶ ቦንዲንግ atom attain a complete outer shell of valence electron the most common types of bond are carbon are covalent bond እንግዲህ ካርበን ኮቫለንት ቦንድ ነው ማፍጠር የሚታወቀው ለምን ነን ሜታል ስለሆነ ኮቫለንት ቦንድ የምንለው እንግዲህ አንተ ማዋጣ ላዋጣ ቦንድ እንስራ የሚል ፕሪንሲፕል ነው ሼሪንግ ነው ወይም ደግሞ ኤሌክትሮን ሼር በማድረግ የሚፈጠር ቦንድ ነው ሁለት አተሞች ኤሌክትሮን አዋጣው ቦንድ ሲፈጥሩ ኮቫለንት ቦንድ እንለዋለን እንግዲህ ካርበንም ያጣፋንታ ነው የሚደርሰው ኮቫለንት ቦንድ ነው የሚፈጥረው ነው ሶ እንግዲህ ቦንዶች ከተፈጠሩ በኋላ እንዲያዙ የሚያደርጋቸው ኃይል ወይም ደግሞ ፎርስ አለ ብለናል ያን ፎርስ እንግዲህ ኢንትራሞለኩላር ፎርስ እና ኢንተርሞለኩላር ፎርስ ብለን በዋናና በሁለት እንከፍለዋለን ኢንትራ ስንል እንግዲህ ተመሳሳይ የሆኑ አተሞች መካከል ያለ ኃይል ማለት ነው ኢንተር ስንል የተለያዩ ሁለት እንደማለት ነው ሶ the whole atom or the bond that holds atom together in the molecule and have high energy associated with them and it is difficult to break molecule into their individual atom ላይ እንግዲህ ኢንትራሞለኩላር ፎርስ እንለው ጠንከር ያለ ወይም ከፍተኛ ፎርስ ነው እንዲበቀላሉ ብሬክ ማድረግ የማንችለው አይነት ፎርስ ነው ማለት ነው ሶ ይሄ ፎርስ እንግዲህ አተሞችን በአጋራ እንዲያዙና ቦንድ እንዲፈጥሩ ያደርጋል ማለት ነው ይሄን ቦንድ የምንለው ደግሞ በዋናነት በሁለት እንከፍለዋለን አዮኒክ እና ኮቫለንት ብለን ማለት ነው አዮኒክ የምንለው ሜታል እና ነን ሜታል መካከል ሲፈጠር ነው ይሄ ሼሪንግ ሳይሆን አሁን ትራንስፈር ኦፍ ኤሌክትሮን ነው አንዱ ሰጪ አንዱ ተቀባይ ሲሆን ለምሳሌ ሶዲየም ክሎራይድ ይሄ ቤት የምንመገበው ጨው ወሰዳችሁት ከሶዲየም ፕላስ እና ክሎሪን ማይነስ ነው የተሰራው ስለዚህ ሶዲየም ሰጪ ነው ክሎሪን ደግሞ ማይነስ ስለዚህ በእነዚህ በሁለቱ መሃል የሚፈጠረው ቦንድ አዮኒክ ቦንድ ይባላል ኮቫለንት ቦንድ ስንል ደግሞ ኤሌክትሮን አር ሼርድ ቢትዊን አተምስ ነው አንተ ማዋጣን ይምላዋጣ ለምሳሌ ኦክሲጅን እና ሃይድሮጅን ወተር ብንወስደው አክቹአሊ የማዋጣት አቅማቸው የሃይድሮጅን ዝቅተኛ ቢሆንም ይሄ ቦንድ ኮቫለንት ነው ሌላው ደግሞ ሹገር ለምሳሌ ሹገሮች በራሱ እንደዚህ ያለ ቦንድ አላቸው ነው ይሄ ኮቫለንት ቦንድ ደግሞ በሁለት እንከፍለዋለን ፖላሪቲ ላይ ዲፔንድ ሆነ ፖላር ኮቫለንት ቦንድ እና ነን ፖላር ኮቫለንት ቦንድ ላለን ይሄንን ለማለት እንግዲህ ኤሌክትሮኔጌቲቪቲ እና ቫላንስ ሼል ኤሌክትሮን ፔር ፐርሽን ጂኦሜትሪ ወይም ሼፑ የቫስፐር ቲዮሪ የምንለው ዲፔንድ እሱ ላይ በመመርኮዝ ነው እንግዲህ በሁለት የምንከፍለው ማለት ነው ስለዚህ ኤሌክትሮኔጌቲቪቲ ስንል ኤሌክትሮኔጌቲቭ ልዩነት ካላቸው አንዱ በጣም ኤሌክትሮኔጌቲቭ ሆኖ ደግሞ ዝቅተኛ ከሆነ ያ ቦንድ እንግዲህ ኮቫለንት ቦንድ ይሆናል ማለት ነው ሶ እንግዲህ ይሄ ኮቫለንት ቦንድ ቅድም እንዳልኳችሁ አንተም አዋጣን ይላዋጣ ነው ሶ ሪዛልት ፍሮም ሼሪንግ ኦፍ ኤሌክትሮን ቢትዊን አተምስ ነው ፎርምድ when atomic orbital can be overlap ነው እንግዲህ atomic orbital ምንለው s orbital and p orbital አለ ብዙ ኦርቢታሎች እንግዲህ s እና s orbital overlap ሲያደርጉ ለምሳሌ s እና s orbital overlap ሲያደርጉ s እና p orbital overlap ሲያደርጉ እንዲሁም p እና p overlap ሲያደርጉ የሚፈጠር ቦንድ ነው ይሄ ኮቫለንት ቦንድ ምንለው ብዙ ጊዜ two types of bond are formed sigma bond እና pi bond ምንላቸው ነገሮች አሉ sigma bond ምንለው ብዙ s እና s ወይም p እና p sideways overlap ሲያደርጉ ነው ለምሳሌ covalent bond formed between two atoms with bonding electron concentrated directly with atomic nuclei ይሄ ማለት እዚህ ጋር ይሄ ኤሌክትሮን አለ ይሄና ኤሌክትሮን አለ እንዲህ ሂዶን ኦቨርላፕ ሲያደርጉ ሂዶን
ኦቨርላፕ ሲያደርጉ የሚፈጠረው ቦንድ ነው ሲግማ ቦንድ የምንለው። ሲግማ ቦንድ ሌላ ስሙ ሲንግል ቦንድ ማለት ነው። ሲንግል ቦንድ ማለት ነው። ሶ formed between the overlap of two spherical s orbital and the end in p orbital or s and p hybrid የምንለው s እና p ሁለቱ የተለያዩ ሲሆኑ ማለት ነው። እንዲህ ያለውን ኦርቢታል ሲግማ ቦንድ ወይም ደግሞ ሲግማ ሲንግል ቦንድ ብለን እንሰይመው እንችላለን ማለት ነው። ይሄም ኮቨለንት ቦንድ ነው እንግዲህ። ሌላው ፓይ ቦንድ የምንለው ነው። ፓይ ቦንድ ደግሞ ብዙ ጊዜ የሚፈጠረው ሳይድ ዌይ ኦቨርላፕ ነው ወይም ደግሞ ፓራላል ኦቨርላፕ። ለምሳሌ እኚህ ኤሌክትሮኖች እንዳያችሁት እዚህ ጋር ኤሌክትሮን ኤስ ኤሌክትሮን አለ፣ ፒ ኤሌክትሮን ደግሞ እዚህ ጋር ቢኖርና እነኚህ ሁለቱ ፓራላሊ ኦቨርላፕ ቢያደርጉ የሚፈጠረው ቦንድ ፓይ ቦንድ እንለዋለን። ፓይ ቦንድ አክቹአሊ ደብል ቦንድ ማለት ነው በሌላ አባባሉ። ሶ ብዙ ጊዜ የሚፈጠረው ሳይድ ዌይ ኦቨርላፕ ወይም ፓራላል ኦቨርላፕ ሲኖር ነው ማለት ነው። therefore double bond consists of one sigma bond and one pi bond, whereas triple bond consists of one sigma bond and two pi bond ይላል። እንግዲህ አንድ ፓይ ቦንድ ወይም ደግሞ አንድ ደብል ቦንድ አንድ ፓይ ቦንድ እና አንድ ሲግማ ቦንድ ይኖረዋል። ትሪፕል ሲሆን ደግሞ ሁለት ፓይ ቦንድ እና አንድ ሲግማ ቦንድ ይኖረዋል። ሲንግል ቦንድ በምንም ታምር ፓይ ቦንድ አይኖረውም፣ ሲግማ ቦንድ ብቻ ነው የሚኖረው። so electron in pi bond are called pi electron and the pi bond are weaker than sigma bond። ብዙ ጊዜ ደብል ቦንድ ሌስ ኢነርጂ ያለው ወይ ነው ዊከር ነው ከሲግማ ቦንድ አንፃር። ሲንግል ቦንድ በጣም ጠንካራ ነው፣ በጣም ጠንካራ ነው። ስለዚህ ብሬክ ለማድረግ በቀላል ብሬክ የምናደርገው ፓይ ቦንድን ነው ከሲግማ ቦንድ አንፃር ማለት ነው። so the double bond break more readily and more reactive than with only sigma bond ይላል። and the probability of finding p orbital p electron is highest in the region above and below in the line drawn between nuclei and at the plane of the molecule ይላል። ስለዚህ the probability of finding of an electron ስንል እንግዲህ ኤሌክትሮኖችን የምናገኝበት probability highest የሚሆነው in the region above እና below the line drawn ነው። ከዚህ በላይና ከዚህ በታች ነው ማለት ነው ለማለት ፈልጎ ነው። ስለዚህ እንዲህ ያለ ቦንድ እንግዲህ ፓይ ቦንድ የምንለው ቦንድ ነው ማለት ነው። ሌላው ቅድም እንዳልነው ኮቨለንት ቦንድ በፖላሪቲ አንፃር ምን እንላለን? በፖላር ኮቨለንት ቦንድ እና ነን ፖላር ኮቨለንት ቦንድ ብለን በሁለት መክፈል እንችላለን። ብዙ ጊዜ ስለ ፖላሪቲ ስናወራ ደግሞ ዳይፖል ሞመንት የሚባል አለ። ዳይፖል ስንል ፖዚቲቭ እና ኔጌቲቭ ቻርጅ አለ ያለ ነው። ዳይ ማለት ሁለት ስለሆነ ፖል ስንል ኔጌቲቭ እና ፖዚቲቭ የምንለው ቻርጆች ናቸው። ሶ ፖላር ኮቨለንት ቦንድ ማለት ብዙ ጊዜ ኤሌክትሮኔጌቲቭ ዲፈረንስ ካለ ኤሌክትሮኔጌቲቭ ዲፈረንስ ቁልጭ ብሎ የሚታይ ከሆነ ወይም ደግሞ እኩል የማይሆን ከሆነ ኤሌክትሮኔጌቲቭ ዲፈረንሱ ምን እንላለን? ፖላር ኮቨለንት ቦንድ እንላለን። እንደሚለው if the electronegative difference exists between two bond atoms and the electron are not equally shared። ስለዚህ ኤሌክትሮኔጌቲቭ ዲፈረንስ ለምሳሌ ውሃ ብንወስድ ኦክሲጅን እና ሃይድሮጅን ላይ ነው የተሰራው። ኦክሲጅን ሞር ኤሌክትሮኔጌቲቭ ነው ከሃይድሮጅን አንፃር። ካርበን ኦክሲጅን ቦንድ ብንል ካርበን ከኦክሲጅን አንፃር ኤሌክትሮን ዴፊሽንት ነው ወይም ደግሞ ኤሌክትሮን ችግረኛ ነው። እንደውም ኦክሲጅን ብዙ ኤሌክትሮን አለ። ይሄ ማለት ኤሌክትሮኔጌቲቪቲ ሃይ ነው ማለት። ስለዚህ እንዲህ ያለ ቦንድ ነው እንግዲህ polar covalent bond የምንለው። so bonding electron are attracted more strongly by one atom than the other, so that the electron distribution between atom is not symmetrical and the crossed arrow is used to indicate the direction of the bond polarity. so bond between carbon electronegativity ለምሳሌ ካርበን ኤሌክትሮኔጌቲቭ 2.5 ነው። የኦክሲጅን ደግሞ ኤሌክትሮኔጌቲቪቲ 3.5 ምን ያህል ልዩነት እንዳላቸው እዩ። ናይትሮጅን ብወስዱ 3 ነው ኤሌክትሮኔጌቲቪቲ። ስለዚህ ካርበን ከናይትሮጅን ወይም ካርበን ከኦክሲጅን ጋር ቦንድ ቢፈጠር ያ ቦንድ ምን አይነት ቦንድ ነው ማለት ነው? በቀላሉ ፖላር ኮቨለንት ቦንድ ነው። ፖላር ኮቨለንት ቦንድ ብዙ ጊዜ ፓርሻል ፖዚቲቭ እና ፓርሻል ኔጌቲቭ ስንል ቻርጅ ዲፈረንሱ ነው። አሁን ካርበን ኤሌክትሮኔጌቲቪቲ ዝቅተኛ ስለሆነ ፖላር ፖዚቲቭ ፓርሻል ፖዚቲቭ እንላለን። ኦክሲጅን ኤሌክትሮኔጌቲቪቲ ከፍ ያለ ስለሆነ ደግሞ ፓርሻል ኔጌቲቭ እንሰጠዋለን ማለት ነው። ፓርሻል ኔጌቲቭ እንሰጠዋለን ማለት ነው። ነን ፖላር ስንል እንግዲህ ሲሚላር ኤሌክትሮኔጌቲቭ ዲፈረንስ ካለ ነው ባጭሩ። ሲሚላር ኤሌክትሮኔጌቲቭ ዲፈረንስ ካለ ቦንዱ ነን ፖላር። ለምሳሌ ሲኤች ቦንድ ብንወስድ ነን ፖላር ነው። ለምን? የሁለቱ ኤሌክትሮኔጌቲቭ ዲፈረንስ የካርበን 2.5 ነው፣ የሃይድሮጅን 2 ነው። ዲፈረንሳቸው ኦልሞስት ትንሽ ነው። ስለዚህ ካርበን ካርበን ቦንድ ምን ይሆናል? ነን ፖላር ይሆናል ማለት ነው። ነን ፖላር ይሆናል። if two identical atoms are bonded together definitely non polar። ሁለት ተመሳሳይ ከሆኑ ነው ነን ፖላር ብለን
መውሰድ እንችላለን ማለት ነው። እንግዲህ ፖላሪቲን ከምናውቅበት አንዱ መንገዳችን ዳይፖል ሞመንትን መደመር ነው። net molecular polarity is measured by the quantity called dipole moment ይላል and the molecule with polar has either one polar or two or more dipole moment ይሄ ማለት dipole moment ከሁለት ከዜሮ በላይ ከሆነ ፖላር ሞለኪውል ነው ማለት ነው። ፖላር ሞለኪውል ለምሳሌ ውሃ ብንወስድ ዳይፖል ሞመንቱ ከ1.85 ዳይፕ ነው። ዳይፕ ዘ ዩኒት ኦፍ ዳይፖል ሞመንት ነው። ለምሳሌ ሚታኖል ብትወስዱ 1.7 ዲ ይላል ዳይፕ ማለት ነው ብያችኋለሁ። ይሄ አሞኒያ 1.47 ዳይፕ። እነኚህ እንግዲህ ፖላር ናቸው። ለምን? ኤሌክትሮኔጌቲቭ ዲፈረንስ አለው ኦክሲጅን እና ሃይድሮጅን መካከል፣ ሃይድሮጅን እና ናይትሮጅን መካከል፣ ኦክሲጅን እና ሃይድሮጅን መካከል። ስለዚህ እንዲህ ስለሆነ ቻርጅ ዲፈረንስ ይኖራል ነው። ስለዚህ ዳይፖል ሞመንቱ ዜሮ ሊሆን አይችልም። በዚህ የተነሳ እነኚህ ምን እንላቸዋለን? ፖላር ኮቫለንት ቦንድ እንላቸዋለን። ፖላር ኮቫለንት ቦንድ እንላቸዋለን። The lone pair electron oxygen and nitrogen atoms strike out into space away from the positively charged nuclei, giving rise to considerable charge separation, making the larger contribution to the dipole moment ይላል። ይሄን ቅድም እንዳልነው እንግዲህ ውሃ፣ ሚታኖል፣ አሞኒያ፣ ክሎሮፎርም ብንወስድ ቻርጅ ዲፈረንስ ስላለ አሁን ሃይድሮጅን እና ኦክሲጅን ኮምፔር ስናደርግ ከሃይድሮጅን ይልቅ ኤሌክትሮኖች ወደ ኦክሲጅን ያመራሉ እያለ ነው። ይሄ ቀስት የሚያሳያችሁ ኤሌክትሮን ዲፈረንስ እዚህ ላይ ማክሲመም እንደሆነ እያሳየ። ለምሳሌ ናይትሮጅን ላይ ከሃይድሮጅን አንፃር ማክሲመም ነው። ካርበን እና ክሎሪን ብንወስድ ክሎሪን ኤሌክትሮኔጌቲቭ ኤሌመንት ስለሆነ የሱ ከፍ ይላል። ስለዚህ ዳይፖል ሞመንታቸው በተወሰነ መልኩ የነኝ ስለሚበልጥ ፖላር ይሆናሉ ማለት ነው። ነን ፖላር ሞለኪውል ስንል ዳይፖል ሞመንታቸው ዜሮ ነው በቀላሉ has either no polar bond or two or more dipole moments that cancel each other ይላል። ለምሳሌ ካርበን ዳይኦክሳይድ ብትወስዱት ካርበን ላይ ቆማችሁ ወደዚህ ስታዩ ኦክሲጅን ነው፣ ወደዚህም ስታዩ ኦክሲጅን ነው። ይሄ ቦንድ እና ይሄ ቦንድ እኩል ናቸው፣ ነገር ግን ዳይሬክሽናቸው የተለያየ ነው። ስለዚህ ሁለት ተመሳሳይ ቁጥሮች ነገር ግን ዳይሬክሽናቸው ከተለያየ ኔጌቲቭ 2 ሲደመር 2 እንደማለት ነው። ዜሮ ነው። ኔጌቲቭ 10 ሲደመር 10 ዜሮ ነው። ስለዚህ ልክ በዛ መልኩ ዳይፖል ሞመንታቸው እንደዚህ ዜሮ ይሆናል። እዚህ ብትመጡ እዚህ ቦንድ ላይ ብትቆሙ ይሄኛው ቦንድ እና ይሄኛው ቦንድ እኩል ነው። ካርበን ቴትራክሎራይድ ብትመጡ ካርበን ይሄኛው ቦንድ እና ይሄኛው ቦንድ እኩል ነው፣ ነገር ግን ወደ ተለያየ ዳይሬክሽን ስለሆነ ይጣፋል። ይሄ ቦንድ እና ይሄ ቦንድ አሁንም እኩል ነው፣ ነገር ግን ዳይሬክሽኑ ይለያያል። ስለዚህ ዳይፖል ሞመንቱ ምን ይሆናል? ካንሰል አውት ይሆናል። ካንሰል አውት ስለሚሆን ይሄ ኮምፓውንድ በቀላሉ ነን ፖላር ይሆናል ማለት ነው። ስለዚህ ባጭሩ እዚህ ጋር ዳይፖል ሞመንታቸው ከዜሮ በላይ የሆነ ኮምፓውንድ በሙሉ ፖላር ኮቫለንት ሲሆኑ፣ ዳይፖል ሞመንታቸው ዜሮ የሆነ ኮምፓውንድ በሙሉ ነን ፖላር ኮቫለንት ቦንዶች ናቸው። ሌላው ሪዞናንስ የምንለው ነው። እንግዲህ ሪዞናንስ ማለት two or more alloy structure having the same placement of an atom but different arrangement of an electron። ይሄ ማለት ሁለት ሞለኪውላር ፎርሙላ ይሰጠናል። እነኛ ሁለት ሞለኪውላር ፎርሙላዎች አተም ኮኔክቲቪቲያቸው እኩል ወይም አንድ አይነት ይሆንና ነገር ግን the position of an atom ወይም the placement of atom የተለያየ ከሆነ እነኛ ኮምፓውንዶች ሪዞናንስ ስትራክቸር ናቸው እንላለን። ለምሳሌ ይሄንን ኮምፓውንድ ዘሩት። እዚህ ጋር ኦክሲጅን ላይ ሲንግል ቦንድ ነው፣ እዚህ ጋር ግን ደብል ቦንድ ነበር። እቺ ሎን ፔር ወደዚህ ስትመጣ እቺ ሎን ፔር ደግሞ ወደዚህ ስትመጣ አሁን ደብል ቦንዱ እዚህ ጋር ይሆንና እዚህ እንዳያችሁ እዚህ ጋር ይሆንና ሎን ፔሩ ደግሞ እዚህ ይሆናል። ይሄ ኮምፓውንድ እና ይሄ ኮምፓውንድ ሁለቱም ተመሳሳይ ናቸው። ምንድነው ልዩነታቸው? ደብል ቦንዱ እዚህ ነበረ፣ አሁን ደግሞ ወደዚህ ሺፍት አደረገ። ስለዚህ ፕሌስመንት ኦፍ ደብል ቦንድ ነው የተቀየረው ወይም ፕሌስመንት ኦፍ ፓይ ቦንድ ነው የተቀየረው እንጂ ሌላ የተቀየረ ነገር ምንም የለም። በዚህም የተነሳ እንዲህ ያሉ ኮምፓውንዶችም እንላቸዋለን ሪዞናንስ። So the nuclei of an atom not moved, only pi or non-bonding electron in conjugated pi orbital may be moved ይላል። So two resonance structure differ in the position of multiple bond and non-bonded electron ይላል። ስለዚህ ሁለቱም ተመሳሳይ ናቸው፣ ግን position of multiple bond ብቻ እና non-bonding electron ግን ሊቀያየር ይችላል። So a shared pair of electron on the lower oxygen is moved to the become pi electron in the second ይላል። ስለዚህ እዚህ ጋር ሎን ፔር የነበረው እዚህኛው ጋር ፓይ ቦንድ ሆነ እያላችሁ ነው። ፓይ ቦንድ ኦፍ ኤሌክትሮን ሙቭ ቱ ዘ አንሼድ ኤሌክትሮን እዚህ ጋር ፓይ ቦንድ የነበረው ደግሞ አሁን ተቀይሮ ምን ሆነ? ሎን ፔር ሆነ ማለት ነው። ስለዚህ እንዲህ ያለውን ሴናሪዮ ሪዞናንስ እንለዋለን ማለት ነው። ሪዞናንስ ሃይብሪድ ስለዚህ ዘ ኮምቢኔሽን ኦፍ ኦል ፖሲብል ሪዞናንስ ስትራክቸር ነው። እንግዲህ አንድ ኮምፓውንድ ከሁለት በላይ ሪዞናንስ ስትራክቸር ሊኖር ይችላልና በአጠቃላይ አንድ ቦታ እነኛ ሪዞናንስ ሃይብሪድ ይባላሉ።
the electron paired role in different location in different resonance structure is known as delocalized delocalized ማለት በቀላሉ መንቀሳቀስ ማለት ነው የሚንቀሳቀሰው ማለት ነው እንግዲህ lone pair ነው and more stable than any resonance structure because it delocalized electron density over the large ይላል እቺኛዋ resonance structure ከዚህኛው stabilityዋ ከፍ ያለ ነው ምክንያቱም delocalization ስላለ ይሄኛው ከዚህኛው stabilityው ከፍ ይላል እንግዲህ ይሄ ተመሳሳይ ናቸው ብለናል ግን ምንድነው የሚለው ይሄኛው ስታቢል ነው ከዚህኛው አንፃር ለምሳሌ ቤንዚንን ብትወስዱት ቤንዚን ሪንግ የራሱ ሪዞናንስ ስትራክቸር አለው ይሄም ሪዞናንስ ስትራክቸር ይሄም ሪዞናንስ ከዚህኛው ሪዞናንስ ስትራክቸር ይሄኛው ግን ሞር ስቴብል ነው ስለዚህ ሪዞናንስ ሃይብሪድ ብዙ ጊዜ ስቴብል ነው ማለት ነው ሪዞናንስ allows certain electron pair to be delocalized over two or more atom and this delocalization of an electron density adds stability ስለዚህ stability ይጨምራል ነው ሪዞናንስ delocalization of an electron በቀላሉ stability ኢንሃንስ ያደርጋል so the molecule with two or more resonance structure is said to be resonance stabilized we are only allowed to move electron in writing resonance structure እንግዲህ ኤሌክትሮኖች ናቸው ሙቭ የሚያደርጉት ስኬሌተኑ ወይም ደግሞ ኒኩላይ ሙቭ አያደርግም ብለናል all of the structure must be properly used ይሄ ኦክቴት ሩል ማሟላት አለባቸው ለማለት ነው ስቴብል ለመሆን and the energy of the resonance hybrid is lower than the energy of the contribution ይሄ ማለት ይሄና ይሄን ኮምፔር ስናደርግ የዚህ ኢነርጂ ሎወር ነው ስታቢሊቲው ከፍ ስለሚል ስታቢሊቲ እና ኢነርጂ ደግሞ ኢንቨርስ ናቸው ሪሌሽንሺፓቸው ስለዚህ ሞር ስታብል አለ ማለት ኢነርጂው በጣም ዝቅተኛ ነው ያለ ነው እዚህ ጋር የተለያዩ ኤግዛምፕሎች አሉ ለምሳሌ ይሄኛውን ብትወስዱት እዚህ ጋር ደብል ቦንድ የነበረው እዚህ ጋር ሎን ፔር ስላለ ሎን ፔር ወዲህ ሲመጡ ይሄ ደብል ቦንድ ነው ይሄኛው ሲንግል ቦንድ ልክ እንደዚህ ማለት ነው ነገር ግን ሁለት ሎን ፔር ስለነበረ እነሱን ስለሰጠ ደብል ቦንድ ፈጠረ በራሱ ምን ሆነ ፕላስ ሆነ ማለት ነው ተመሳሳይ ነው እዚህ ጋር ብትመጡ ኦዞን ሶስት አይነት ሪዞናንስ ኮንትሪቢዩሽን አለው ምክንያቱም ኤሌክትሮኖቹ ማንቀሳቀስ ነው እንግዲህ ይሄ ወዲህ ሲመጣ ይሄኛው መከፈት አለበት ለምንድን ነው አሁን ይሄ ቦንድ የሚከፈተው ካርበን ከአራት በላይ ቦንድ መፍጠር ስለማይችል ነው 1 2 3 4 እነዚህ ደብል ቦንዶችን እንግዲህ ሁለት ብላችሁ ነው የምትቆጥሩት ሁለት ሲደመር 1 2 4 ነው የሚሆነው ስለዚህ ልክ ይሄ ወደዚህ ሲመጣ ይሄኛው ይከፈታል ለምን ሲባል ካርበን ከአራት በላይ ቦንድ መፍጠር ስለማይችል ነው እሱን ማወቅ አለባችሁ ማለት ነው ይሄም ሌላ ኤግዛምፕል ነው እዚህ ጋር ቤንዚን ቀደም ያሳያችሁ ነው ስለዚህ በዚህ መልኩ ሪዞናንስ ብዙ ሪዞናንስ ኮንትሪቢዩሽን ማውጣት ይቻላል ማለት ነው So the acidity of HX increase when the conjugate base is resonance stabilized. Conjugate base ያለው ብዙ ጊዜ እንግዲህ ሃይድሮጅን የተወሰደበት አሲድ ኮንጁጌት ቤዝ ይሆናል ሃይድሮጅን የተጨመረበት ኮንጁጌት ቤዝ ደግሞ አሲድ ይሆናል ወይም ደግሞ አሲድ ይሆናል አሁን ይሄ አሲድ ነው ለምን H+ ስለሚለቅ ማለት ነው H+ ሪሙቭ እናደርግ የምንፈጥረው ኮንጁጌት ቤዝ ነው ይሄ ታችኛው ክላስ የተማራችሁት ነገር ለማስታወስ ነው የመጣው ስለዚህ እንግዲህ ኮንጁጌሽን ወይም ደግሞ ሪዞናንስ አሲዲቲን የመጨመር ባህሪ ያለው ነው የሚለው እዚህ ጋር ለምሳሌ ይሄ አልኮል ተሰጥቶናል ይሄን አልኮል ሃይድሮጅን ሪሙቭ ብናደርግበት ይሄንን ኢቶክሳይድ የሚባለውን አተም ይሰጠናል so the conjugate base of ethanol is ethoxide anion ነው has no resonance stabilization እዚህ ጋር resonance stabilization expect አናደርግም resonance stabilization የለው ቢኖረው ኖሮ አሲዲቲውን ከፍ ያደርግልን ነበር ነገር ግን እዚህ ይሄ አሴቲክ አሲድ ነው አሴቲክ አሲድን ዲፕሮቶጊል ስናደርገው እዚህ ጋር ሃይድሮጅን ጠፋለ ስለዚህ ማይነስ ይሆናል አሁን ማይነስ ስለሆነ ይሄኛው ሪዞናንስ መሆን ይችላል ወዲህ መምጣት ይችላል ይሄ ቦንድ ይከፈታል እንዳያችሁት እነኚህ ሪዞናንስ ሃይብሪድ ተፈጠረ ሪዞናንስ ሃይብሪድ ተፈጠረ ማለት ደግሞ ስታቢሊቲ ቅድም እንዳልነው ምን ይሆናል ይጨምራል ብለናል ያ ጨመረ ማለት ደግሞ አሲዲቲውን በዛ ልክ ከፍ ያደርገዋል ማለት ነው ከፍ ያደርገዋል so the difference in the two resonance structure of acetate is the position of high bond and the lone pair the negative charge is delocalized over both oxygen atom and the delocalization of an electron density stabilized acetate ion and the resonance delocalization of acetate is more stable than that of alcohol ስለዚህ ከአልኮል ይልቅ አሲዱ ሞር ስታብል ይሆናል ለሪዞናንስ ኮንትሪቢዩሽን ስላለው ይህ መሆኑ ደግሞ አሲዱን ሞር ስትሮንገር ዛን አልኮል ያደርገዋል ስለዚህ ሪዞናንስ is one factor that increase acidity ነው ማለት ነው acidity ወይም basicity የመጨመር አቅም ይኖረዋል ማለት ነው ሪዞናንስ ስለዚህ እዚህ ጋር የምታዩት እንግዲህ ሚታኖል ነው pK ቫልዩ ተሰጥቶናል አሴቲክ አሲድ pKው ተሰጥቶናል ስለዚህ pKው ትንሽ ሆነ ማለት ስትሮንግ አሲድ ነው
ፒኬው ትልቅ ሆነ ማለት ደግሞ ዊክ አሲድ ነው ማለት ስለዚህ ፒኬኤ እና ፒኬቢ የሚባሉትን ኮንሰፕቶች ስለ አሲድ እና ቤዚሲቲ ፒኤች ፒኦኤች የሚለውን ማወቅ አስፈላጊ ነው ሌላው እንግዲህ ሶሉቢሊቲ ነው ሶሉቢሊቲ ማለት እንግዲህ አንድ ነገር ሌላ ነገር ውስጥ እንዴት ይበጣበጣል ነው ባጭሩ ስለ ሶሉቢሊቲ መማር በጣም አስፈላጊ ነው ለምን አሴ ፋርማስታፍ ኮምፓውንዲንግ ሰራለን ኮምፓውንዲንግ ዲስፔንሲንግ ስንሰራ ላይክ ሪዞልቭ ላይክ የማይሆን ከሆነ ወይ የማይበጠበጥ የማይዋሃድልን ከሆነ አስቸጋሪ ነው የሚሆነው ያንን ኮንሰፕት ለማምጣት ነው እዚህ ጋር ሶሉቢሊቲ የሚለው ተርም የመጣው ስለዚህ ሶሉቢሊቲ is the extent to which a compound cold solute dissolved in a liquid cold solvent ይላል የሚበጠበጠው አለ የሚበጠበጥልን ደግሞ አለ የሚበጠበጠው ሶሉት እንለዋለን ያ በጥባጩ ደግሞ ሶልቨንት ይባላል ማለት ነው so in dissolving the compound the energy need to break up the interaction between the molecule or ion of the solute come from the new interaction between the solute and the solvent ይላል እንግዲህ ፎርስ ይኖራል መቼም ሶሊዶች ኃይል አላቸው ያንን ኃይል ብሬክ አድርጎ ዲዞልቭ እንዲያደርጉ የሚያደርግልን ሶልቨንታችን ነው ማለት ይሄ ሶልቨንት የራሱ የሆነ ፓወር ሊኖር ያስፈልጋል ሶ ወተር and organic liquid are the two different kind of solvent ይላል ውሃ the universal solvent ነው ታዋቂ ነው ብዙ ነገሮችን የምንበጠበጥበት በውሃ ነው ሶ እንግዲህ አሁን ሶሉቢሊቲን አፌክት ከሚያደርጉ አንዱ ኢንተርናል ሞለኪውላር ፎርስ ነው ኢንተርሞለኪውላር ፎርስ ነው ኢንተርሞለኪውላር ፎርስ አለ ፕራይመሪ ኢምፖርታንስ ኢን ኤክስፕሌኒንግ ሶሉቢሊቲ ይላል ይሄንን ፎርስ ማድከም ነው እንግዲህ ሶሉቢሊቲን ከፍ ለማድረግ የምናደርገው ማለት ነው ዲፔንዲንግ ዘ ፖላሪቲ ኦፍ ዘ ሞለኪውል ፎር ኦርጋኒክ ሞለኪውል and the solvent compound dissolved in a solvent having similar kind of intermolecular force called general rule of solubility like dissolve like ተመሳሳይ ነገሮች ሲበጠበጣ ይሄ ማለት ወተትንና ውሃ ብንቀይጠው በቀላሉ ዲዞልቭ ያደርጋል ዘይትንና ውሃን ብንቀይጥ ግን በቀላሉ ዲዞልቭ አይዋሃድም ማለት ነው ስለዚህ ተመሳሳይ ይዋሃዳሉ ይሄ ማለት ፖላር ውስጥ ነው ናን ፖላር ደግሞ ናን ፖላር ውስጥ ነው ፖላር ኮምፓውንድ ዲዞልቪንግ ፖላር ናን ፖላር ደግሞ ናን ፖላር ውስጥ ነው ዲዞልቭ የሚሆነው ሶ ሃይሊ ፖላር ኮምፓውንድ ዲዞልቭ ሪድሊ ሃይሊ ፖላር ሶልቨንት ይሄንን ነው ማወቅ ያለብን የሆነ ነገር መበጥበጥ ወይ ደግሞ ፕሪፔር ማድረግ ስንፈልግ እንዴት ነው ይዋሃዳል ላይ ይዋሃድም የሚለው ማወቅ አለብን እንዲዋሃድ ከተፈለገ ፖላርን ፖላር ውስጥ ናን ፖላርን ደግሞ ናን ፖላር ውስጥ ማዋሃድ መቻል አለብን ማለት ነው ስለዚህ እንግዲህ ኮምፓውንዲንግ ሲሰሩ ለወደፊት ቬሂክል ያስፈልጋል ያ ቬሂክላችሁ ከአክቲቭ ኢንግሪዲየንታችሁ ጋር ተመሳሳይ የሆነ ባህሪ ማሳየት አለበት ለማለት ተፈልጎ ነው ሌላው ሌንግዝ ኦፍ ካርበን ነው እንግዲህ ካርበን ቼን ሲጨምር ሶሉቢሊቲ ምን ይሆናል በቀላሉ ካርበን ቼን እየጨመረ ሲሄድ ሶሉቢሊቲ ምን ይሆናል የሚለው ሊያሳይ ነው እዚህ ጋር የተፈለገው so the size of the anorganic molecule is polar functional group determine water solubility እንግዲህ ሌንግዙ እየጨመረ ሲሄድ based on the functional group solubility-ውን በዛ ልክ ነው አፌክት ሊያደርገው የሚችለው hydrophobic part of the molecule become larger the compound become less soluble hydrophobic ማለት ውሃን የማይወዱ ማለት ነው ወይም ደግሞ በቀላሉ ውሃ ውስጥ የማይበጠበጡ ሃይድሮፊሊክ የምንላቸው ደግሞ ውሃ ውስጥ በቀላሉ ሊዋሃዱ የሚችሉ ማለት ነው ስለዚህ ሃይድሮፎቢክ ፓርት ብዙ ጊዜ ምንድነው የሚያደርገው ውሃን ሪፔል ነው ውሃን ይጠላል በቀላሉ ውሃ ውስጥ አይበጠበጥም ነው አኖርጋኒክ ሞለኪውል ኮምፓውንድ is water soluble if እንደሆነ ሊፍ one polar functional group ላይ OH አሲድ አማይን እንደ CO ቦንድ ካለ እነኚህ ፖላር ፋንክሽናል ግሩፕ ነው ለምን ሃይድሮጅን ቦንድ ስላላቸው ፖላር ናቸው ሶ በቀላሉ ፖላር የሆኑ ኮምፓውንዶችን ዲዞልቭ ማድረግ ይቻላል ነው ያ ብቻ ሳይሆን እንግዲህ ካርበን ቼናችን ወይም ካርበን ነምበራችን ከፍ እያለ ይሄዳል ለምሳሌ ከ5 በላይ እየጨመረ 6 7 8 እያለ ምን ከሆነ ሶሉቢሊቲያችን እየቀነሰ ይሄዳል ሚታኖል ኢታኖል ፕሮፓይል አልኮሆል are miscible with water in all proportion because they have same alkyl group or less than 5 carbon እንግዲህ እነኚህ ፖላር ናቸው ያ ብቻ ሳይሆን ካርበን ኮንተንታቸው ከ5 በላይ ስለሆነ ሞርሰው በመቶ ውሃ ውስጥ የመበጥበጥ አቅም አላቸው ነገር ግን እንዳለው ሞለኪውላር ዌት ወይም ካርበን ነምበሩ እየጨመረ ሲሄድ ሶሉቢሊቲያችንም እየቀነሰ ይሄዳል እሱ ግን አንዳንዴ አፌክት ሊሆን ይችላል ለምሳሌ ፖሊፋንክሽናል ግሩፕ ካለ ለምሳሌ ካርቦሃይድሬት ብንወስድ ካርቦሃይድሬት ውሃ ውስጥ ይበጠበጣል ግን ካርበን ኮንተንቱ ወይም ካርበን ነምበሩ በጣም ትልቅ ሊሆን ይችላል ለምንድን ነው ሲባል ካርቦሃይድሬት ውስጥ ብዙ OHዎች አሉ ስለዚህ እነኛ OHዎች ወተር ሶሉቢሊቲውን ኢንሃንስ ስለሚያደርጉለት ነው the size of an organic molecule with a polar functional group determines its water solubility cholesterol has 27 carbon atoms and only one OH group so cholesterol is insoluble in water ይላል cholesterol እንግዲህ አንድ OH ብቻ ነው ያለው ነገር ግን 27 ካርበን አለው እና ይሄ በቀላሉ ውሃ ውስጥ ዲዞልቭ ሊያደርግ አይችልም
ምክንያቱም ካርበን ቼን ወይም ደግሞ ነን ፖላር ቼኑ ስለጨመረ ነው። እኔ እንዳለ እንደምታዩት ካርበን ናቸው። OH እዚህ ጋር ብቻ ነው ያለው። ስለዚህ ኮሌስትሮል በቀጥታ ውሃ ውስጥ መበጥበጥ አስቸጋሪ ይሆናል ማለት ነው። እዚህ ጋር ግን እንደምታዩት OH አለ። ስለዚህ ኮሌስትሮልም ሲል ኦል ስላለ አልኮል ይመስላል። አልኮል ደግሞ ውሃ ውስጥ ይበጠበጣል ብላችሁ መከራከሪያ ልታቀርቡ ይችላል። ነገር ግን ሁለት ፓርት አለው። ሃይድሮፊሊክ ፓርት እና ሃይድሮፎቢክ ካርበን ቼን አለው። ይሄ ካርበን ቼኑ በጣም ስለረዘመ ሶሉቢሊቲው የቀነሰበት ትልቁ ምክንያት በዚህ ነው ማለት ነው። So the non-polar part of the molecule that is not attracted by water is said to be hydrophobic, and the polar molecule that is attracted by water is said to be hydrophilic. Hydrophilic የምንለው water loving የምንለው፣ hydrophobic ደግሞ water fearing። ይሄ ውሃን ይጠላል፣ ይሄ ደግሞ ውሃን ይወዳል። ስለዚህ ሃይድሮፎቢክ ነን ፖላር ነው፣ ሃይድሮፊሊክ ደግሞ ፖላር ነው። ኮሌስትሮል እንዳለው ሃይድሮፊሊክም ሃይድሮፎቢክም ፓርት አለው። እቺ ሃይድሮፊሊክ ፓርት ነች፣ ይሄ ደግሞ ቀሪው እንዳለ ሃይድሮፎቢክ ነው። ነገር ግን ሃይድሮፎቢክ ፓርቱ ስለበለጠ ውሃ ውስጥ የመበጥበጥ አቅሙ ይቀንሳል ማለት ነው። ሶ እንግዲህ የቻፕተር 1 ይሄን ይመስላል። ቴንክ ዩ ቬሪ ማች ፎር ዩር ናይስ አቴንሽን። ስለዚህ ቲቶራችን በጣም እንደተመቻችሁ ምንም ጥርጥር አይኖረኝም። ስለዚህ ከተመቻችሁ ቪዲዮአችንን ለሌሎች ጓደኞቻችሁ ሼር ማድረግን እንዳትረሱ። ቻናላችን እንዳያችሁት አዲስ ነው፣ ልጆችን በአማርኛ ለማገዝ የተከፈተ ቻናል ነው። ስለዚህ ይህን ቻናል ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ እንድታበረታቱኝ በአክብሮት ጠይቃለሁ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።